የኢትዮጵያ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ በታቀደለት የጊዜ ሰሌዳ መሰረት ለማካሄድ አስፈላጊውን ዝግጅት እያከናወነ ይገኛል። ተፎካካሪ የፖለቲካ ፓርቲዎችም በምርጫ ሕጉ መሰረት በመንቀሳቀስ የፓርቲ ፕሮግራሞቻቸውን ለሕዝብ በማስተዋወቅና በምርጫ ስነ ምግባር ደንብ መሰረት ለመወዳደር በሂደት ላይ ናቸው። በዚህ መሰረት ፓርቲዎቹ በተለያዩ መገናኛ ብዙሃን አማካኝነት የፖሊሲ አማራጮቻቸውን ለመራጩ ሕዝብ እያሳወቁ ይገኛሉ። ብቁ የሆኑ ዜጎችም ለዲሞክራሲ ስርዓት ግንባታው ያላቸው ድርሻ ለመወጣት በመራጮች ምዝገባ ሂደት ላይ በንቃት እየተሳተፉ ይገኛሉ። የምርጫ ሂደቱ ነፃ፣ ገለልተኛና ሰላማዊ ሆኖ እንዲጠናቀቅ በማድረግ ረገድ የፍትህ ተቋማት ሚና ወሳኝ ነው። ለዚህም እንዲረዳ የምርጫ ሂደቱ የተሳለጠ እንዲሆን የፍትህ ተቋማት ከምርጫ ቦርድ ጋር በመመካከር ተቀናጅተው እየሰሩ ይገኛሉ። የሚጠበቅባቸው የገለልተኛ ሆነው ህግን ማስከበር ነው። የህግ የበላይነት እንዲረጋገጥ ማድረግ ነው። ይህን ኃላፊነታቸውን በአግባቡ እንዲወጡ መደረግ አለበት። ከምርጫ ቦርድ ኃላፊዎች ጋር በዚህ ጉዳይ ላይ ከነዚህ ተቋማት ምን ይጠበቃል የሚለው ላይ ውይይት ይደረጋል። በዚህ ውይይት ይዘው የሚሄዱት ኃላፊነት ይኖራል። በህግ የተቀመጠ ኃላፊነታቸው አለ። ከዛ በተጨማሪ ከዚህ አልፎ በግለሰብ ደረጃ የሚሰራም ጥፋት እንዳይኖር ክትትል ማድረግ እንዳለባቸው የመራጩንም የተመራጩንም መብት ማስከበር እንደሚያስፈልግ አጽንኦት ተሰጥቶት መልእክት ይተላለፋል ብለን እንጠብቃለን። የምርጫ ህጉን ተገቢነት ከማስገንዘብ ጀምሮ ምርጫው ነፃና ፍትሐዊ ሆኖ እንዲተገበር በማድረግ በኩል የፍትህ ተቋማት ትልቅ ኃላፊነት ይኖርባቸዋል። አንደኛው ነገር የምርጫ ህጉን ማስገንዘብ ላይ ትልቅ ኃላፊነት አለባቸው። ንቃተ ህግ በምንለው ስራችን አንደኛው ስራ የትኛውም አገራዊ የሚባሉ ጉዳዮች ላይ የመንግስት መዋቅርን ጀምሮ አጠቃላይ ህዝቡ መሰረታዊ ግንዛቤ እንዲኖረው ማድረግ ነው። ስለዚህ በተለይ ደግሞ ለምርጫ እየተቃረብን በሄድን ቁጥር ምርጫ ህጉን ጨምሮ አጠቃላይ ለምርጫ ፋይዳ ያላቸው ህጎች እንዴት ይተረጎማሉ፣ ከመንግስት አስፈጻሚ አካል የሚጠበቁት ነገሮች ምንድናቸው የሚለውን መከታተል አንደኛው ትልቁ ስራቸው ነው። ሁለተኛ ደግሞ ወደ ምርጫ ኦፕሬሽንም ሲገባ በምርጫ ህጉም በህገ መንግስቱም የተቀመጡ መብቶች መጠበቃቸውን ማረጋገጥ ሁለተኛው ነው። ሶስተኛ ከምርጫ ጋር ተያይዘው ለሚመጡ ስጋቶች ደግሞ ተገቢውን ቅድመ ዝግጅት አድርጎ ያንን መተግበር። በሌላ በኩል ምርጫው በሰላም ተጠናቆ የህግ የበላይነት እንዲረጋገጥ ለማስቻል የጸጥታ ተቋማትም አስፈላጊውን ዝግጅት አጠናቀዋል። ምርጫ የአጠቃላይ የመንግስት የሀገር ጉዳይ ነው። የጸጥታ ተቋማት ደግሞ የምርጫውን ሰላማዊነት ለማረጋገጥ አስፈላጊውን ዝግጅትም ስምሪትም አድርገን ያለነው እንደ ፌዴራል መንግስት የሀገር መከላከያ፣ የኢትዮጵያ ፌዴራል ፖሊስ፣ የደህንነት ተቋማት እንደዚሁ ደግሞ በክልል የክልል ፖሊስ ኮሚሽን፣ ሌሎች ጸጥታና የሚመለከታቸው አካላት ተቀናይተን በጋራ እየሰራን ያለነው። አሁን እነዚህም የምዝገባውም የቁሳቁስ የማድረሱን ስራ ሰላማዊ እንዲሆን ፖሊስ ስምሪት በወሰደባቸው ቦታዎች ሁሉ ኃላፊነት ወስዶ ከሌሎች ጋር ተቀናይቶ እየሰራ ይገኛል ማለት ነው። የፍትህ ተቋማት የህግ የበላይነት ጠባቂዎች እንደመሆናቸው በምርጫው ወቅት የዳኝነት ነፃነታቸውን ጠብቀው መጓዛቸው ሀገራዊ ሰላምን ለማረጋገጥ ወሳኝ ነው።